ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ቤ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ እኖራለሁ። እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ ቢጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምንተ ትብልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን። እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት ልብ በሉ፣ የት ሆኖ የሚናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ሆኖ ነው እግዚአብሔርን የሚያስበው። በፊቱ የቆምኩት በዚህ 3 ዓመት ውስጥ ዝናብ ጠብ አይልም ማለት። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከማስተሪ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል። እሱ ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንዲያውም በፊቴ ነው አየዋለሁ፣ ቅድሜ ውእቱ እግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አልረሳውም ሲል ነው ይላል። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ሕሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ፍርሃትም የሚረቀው አይናችን የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተ ክርስቲያን ላይ ታያላችሁ አይደል? ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል። እና ቤተ ክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው። እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖችም የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱም ጭንቀቱም ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምንተ ትብልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው። ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር ነው። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን
እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። እንዲህ ምን ይባል? በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጽድቀን ብቻ። አንደኛዎቹ ምን ይባላሉ? ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝን የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባን ብለው ትንሽ ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሙነን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባ ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ምን ይላል? ምንድን ነው? ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብለ ፍቅርከ፣ አንተ በሀብል ተይዘ በለታሉ እንደተጎተትክ እኔንም በፍቅርህ ገመድ እሰረኝ ይላል። በገዳም ውስጥ አበምኔቱ አንድን መነኩሴ ሲያስር ቅናት የሚባል ያስርለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ሆይ አንተም በፍቅርህ ገመድ እሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ምን አለ ቅዱስ ዳዊት? ከመ ያፈቅር ሀየ ሀበ አንቂተ መዓት መያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ፣ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን፣ ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና። የሆነው ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት 2 ሰዓት ሆኗል እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር፣ ይህን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታን ቢጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን
ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና አያነሱልኝም፣ ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው! አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው ነው የምትለው? እንዴት ቢወደኝ ነው ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፈው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያሃድግ ለክሙ። እናንተም ተዉ ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንድንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው ማን ፊት ቢነሳው ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንወጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? በቤት እንኖር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ በክሙ። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነሳ ዝቅ ብሎ ቁጥር 10 ላይ ርእሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ ከኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ። ከቅርንጫፍ ከግንዱ ምንድን የሚያደርገው? ይመገባል፣ ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፍ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ሥጋውና ደሙ። ምን እንመገብ?
ቃለ እግዚአብሔርን ሁልጊዜ ወንጌሉን መመገብ። አያችሁ አይደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሀሊበ ነባቤ ዘአልወቱ ትስሕት። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይከውን እንተ ትክልት ሀበ መዋዕለ ማይ። ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብ ሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙን፣ ሁለት ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት አንድ ጊዜ ሁለት ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ፣ አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁልጊዜ ሲሲሳነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ሥጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ሕመምተኛ ናት፣ ለፍሬ የማትበቃም። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃለ እግዚአብሔር መመገብን፣ ሀብተ መንፈስ ቅዱስን መመገብን፣ የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያደገክሙ ጓለ ማውታት እኩኑ ዳደግ አላደርጋችሁም ብሎ ነበር። ዳደግ ማለት ልክ እናት የሌለው ጫጩት ማለት ነው። ግን ተመልከቱ፣ ርግብ ያልፈለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያን ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩት ሆኖ ይራመዳል። መንፈስ ቅዱስ በርግብ አምሳሌ የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተ ክርስቲያን ውስጥ ማግኘት አለብን። ቤተ ክርስቲያን በየቀኑ ኪዳን ማድረስ፣ ማስቀደስ፣ ቢያንስ በሳምንት አንድ ቀን እሑድ ጧት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራል። ልብ በሉ፣ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው ሰብአ ሰገል የክርስቶስን የተወለደበትን ቦታ ለማየት 2 ዓመት ተጉዘዋል። አንተ 2 ደቂቃ ተጉዘ ቤተ ክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። 2 ሰዓት እንኳን አንጓዝም። ቤተልሔም ይሏቸዋል፣ ሌላ አይደለችም ቤተ ክርስቲያን ናት። አንዱ እንደ ወይን የምንኖረው ቤተ ክርስቲያን ውስጥ በመኖር ነው።